የውጭ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለፓርላማ በትላንትናው ዕለት መመራቱን ሰምተናል። ይህ የውጭ ባለሀብቶች የመሬትና የንብረት ባለቤት እንዲሆኑ የሚፈቅደው አዋጅ ምን አይነት ጉዳቶች፣ ምን አይነት ጥቅሞችስ ይኖሩታል የሚለውን አሁን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። የውጭ ሀገር ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለፓርላማ መመራቱን በተመለከተ እናንተም ያላችሁን ሀሳብ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃውን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በዚህ መረጃችን እንግዲህ ይህ አዋጅ ቢወጣ ምን አይነት ጉዳቶች፣ ምን አይነት ጥቅሞችስ ይኖሩታል የሚለውን አንድ በአንድ የምንመለከትበት ነው። እሱን ከመመልከታችን በፊት ግን ይህ አዋጅ ምን ይመስላል፣ ወዴት እያመራ ነው የሚለውን እንመልከትና ጠቃሚ ጎኑንና የማይጠቅመውን ህብረተሰቡን ሊጎዳ ይችላል የሚለውን ጉዳይ አንድ በአንድ ወደ በኋላ ላይ እንመለስበታለን። የውጭ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለ ይዞታ እንዲሆኑ የሚያስችላቸው ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት መመራቱን እንግዲህ በትላንትናው ዕለት ይፋ ተደርጓል። አዋጁ የተዘጋጀው የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብም መልኩ እንደሆነ ነው የተገለጸው። የውጭ ዜጎች ካፒታላቸውን በኢትዮጵያ ስራ ላይ እንዲያውሉ ለማበረታታት የታለመ ነው የተባለ ሲሆን ይህንን ረቂቅ ህግም ለፓርላማ የመራው የሚኒስትሮች ምክር ቤት እንደሆነ ነው በትላንትናው ዕለት ከወጣው መግለጫ ለመገንዘብ የቻለው። ከዚህ በፊትም እንግዲህ ከዚህ ጋር የሚመሳሰል አንድ ህግ በኢትዮጵያ ፓርላማ መጽደቁ የሚታወስ ሲሆን ይህም እንግዲህ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የሚል ስያሜ ያለው እንደሆነ የምናስታውሰው ነው። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ የወጣው የውጭ ባለሀብቶች በሪል ስቴት ዘርፍ እንዲሰማሩ ለማበረታታት እንደሆነ በወቅቱ መገለጹ የሚታወስ ነገር ነው። በኢትዮጵያ ያለው የቤት እጥረት አጠቃላይ ሀገራዊ የእድገት ሂደትን ሊያናጋ በሚችል ደረጃ የሰፋ ስለሆነ ሀገራዊ የካፒታል አቅምም ዝቅተኛ በመሆኑና የቴክኖሎጂ እጥረትም ስላለ እነዚህን ችግሮች ለማቃለል በሚያግዝ መልኩና የውጭ ምንዛሪ አቅምንም በማይፈትን ሁኔታ በቤት ልማት የውጭ ባለሀብቶችን ማስገባት አስፈላጊ ሆኖ በመገኘቱ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ መውጣቱ በወቅቱ ተገልጾ ነበር። ይህ የውጭ ሀገር ሰዎች በኢትዮጵያ የንብረት ባለቤት እንዲሆኑ የሚያስችላቸው ህግ እየተዘጋጀ መሆኑ የተገለጸው ከአንድ ዓመት በፊት እንደነበር የምናስታውሰው ጉዳይ ነው። ለመጀመሪያ ያህል ከጠንካራ ጎኖቹ እንነሳ። ይህ የውጭ ዜጎችን የመሬትና የንብረት ባለቤት እንዲሆኑ የሚፈቅደው አዋጅ የውጭ ኢንቨስትመንት ወደ ሀገሪቱ እንዲገባ እድል የሚፈጥር መሆኑን ብዙ ባለሙያዎች የሚስማሙበት ነገር ነው። በዚህ ምክንያትም ሪል ስቴት፣ ቱሪዝም፣ የኮንስትራክሽን ኢንዱስትሪውም ከፍተኛ የሆነ መነቃቃትን ሊያገኝ ይችላል ተብሎ ይጠበቃል። ጎን ለጎን ደግሞ እንግዲህ የስራ እድል ይፈጥራል። የውጭ ምንዛሪ ማለትም ዶላርን ጨምሮ የተለያዩ ሀገራት ገንዘቦች ወደ ኢትዮጵያ እንዲገባ ከማድረጉም በላይ መንግስትም ከታክስ የሚያገኘውን ገቢ የሚያሳድግ እንደሆነ ነው የኢኮኖሚ ባለሙያዎች የሚገልጹት። ይህ ደግሞ ለሁለተኛው በጎ ጎኑ ምክንያት እንደሚሆን ነው የሚጠበቀው። ሁለተኛው የዚህ አዋጅ ጠንካራ ጎን ተብሎ የሚጠበቀው የኢኮኖሚ እድገትና የስራ እድል መፍጠሩ ነው። የውጭ ዜጎች መሬት ገዝተው ህንፃዎችን የሚገነቡ ከሆነ የኮንስትራክሽን ሰራተኞች፣ በኮንስትራክሽን ላይ የተሰማሩ ሰዎች፣ የሪል ስቴት ኤጀንቶች፣ ከዚህ ጋር የተያያዙ ሰዎችና ድርጅቶች ተጠቃሚ እንደሚሆኑ ባለሙያዎች ይገልጻሉ። ሌላኛው ጠቀሜታ ተብሎ ደግሞ የሚታሰበው እንግዲህ ይህ አዋጅ መውጣቱ ቤትና መሬት ያላቸው ሰዎች የቤትና የመሬት ዋጋቸው ሊጨምር ይችላል ተብሎ ነው የሚጠበቀው። በተለይ አሁን ባለው ሁኔታ ለቤትና ለመሬት ዋጋ መቀነስ አንደኛው ምክንያት ተብሎ የሚገለጸው ህብረተሰቡ እነዚህን ንብረቶች የመግዛት አቅሙ ደካማ ነው ተብሎ ስለሚገመት ነው። ባንኮችም ብድር እየሰጡ ስላልሆነ እንግዲህ ሰዎች ቤትም መሬትም የመግዛት አቅማቸው እየተዳከመ መጥቶ የነዚህ ንብረቶች ዋጋ እየቀነሰ መሆኑ ተደጋግሞ ሲገለጽ ቆይቷል። አሁን እንግዲህ የውጭ ዜጎች መጥተው በዚህ ዘርፍ የሚሰማሩ ከሆነ ቤት መግዛት ይችላሉ፣ መሬት መግዛት ይችላሉ። በዚህ ምክንያትም እንግዲህ ተመልሶ የቤትና የመሬት ዋጋ ይጨምራል ማለት ነው። ይሄ የሚያሰጋቸው ሰዎች ይኖራሉ። አብዛኛው ሰው ቤት የለውም፣ መሬት የለውም፣ መግዛት ይፈልጋል። ነገር ግን የውጭ ዜጎች መጥተው የሚገዙ
ከሆነ በዛው ልክ ደግሞ ለኢትዮጵያዊው ነዋሪና ቤትና መሬት ለሌለው ማለት ነው ከዚህ በኋላ ቤትና መሬት መግዛት ከባድ ሊሆን ይችላል። ነገር ግን እስካሁን ቤትና መሬት ያላቸው ሰዎች በተለይም 2-3 ቦታ መሬት ያላቸው ሰዎች ዋጋው እየጨመረ ስለሚሄድ ከገዙበት በጣም በብዙ ከፍ ባለ ዋጋ የመሸጥ እድላቸው ከፍተኛ እንደሆነ የኢኮኖሚ ባለሙያዎች ይገልጻሉ። ሌላኛው እንግዲህ የዚህ የአዲሱ አዋጅ ጠቀሜታ ተብሎ የሚታወቀው ወይም የሚነገረው ነገር እንግዲህ የከተሞችን እድገት ያፋጥናል የሚል ነው። የውጭ ዜጎች ወደ ኢትዮጵያ መጠው መሬትና ቤት የሚገዙ ከሆነ እንግዲህ የከተሞች እድገት ኢኮኖሚው በጣም እየተንቀሳቀሰ ስለሚሄድ ከተሞች ፈጣን የሆነ እድገት እያስመዘገቡ እንደሚሄዱ ይጠበቃል። የተሻሻሉ ቤቶች ይገነባሉ። ከዚህ በፊት ከምናውቀው በተሻለ መልክ የቤት ዲዛይኖች ይሰራሉ። ረዣዥም ፎቆችን የሚሰሩ ባለሀብቶችም ወደ ሀገሪቱ ሊገቡ ይችላሉ። አንዳንዴ አሁንም የምናያቸው አሉ። ለምሳሌ የተባበሩት አረብ ኤምሬት ባለሀብቶች ኢትዮጵያ ውስጥ ረዣዥም ፎቆችን፣ ጥራት ያላቸው ቤቶችን እየሰሩ ነው። እንደዚህ አይነት ነገሮች እየሰፉ ይሄዳሉ ተብሎ ነው የሚጠበቀው። እንግዲህ በዚህ መልኩ ቤቶች፣ ጥራት ያላቸው ቤቶች እየተሰሩ ሲሄዱ እንግዲህ ስታንዳርዱ በዛው ልክ እየጨመረ ይሄዳል ማለት ነው። ሪል ስቴቶችም ግለሰቦችም ከዚህ በኋላ የሚሰሯቸው ቤቶች የተሻሉ ቤቶች ይሆናሉ። በእጅ አዙር የኮንስትራክሽን ዘርፉን እድገት ያሳድገዋል ተብሎ የሚጠበቅ አዋጅ እንደሆነ ነው የሚገለጸው። ሌላኛው እንግዲህ የዚህ አዋጅ ጠቀሜታ ተብሎ የሚነገረው ነገር የቱሪዝም ኢንዱስትሪውን ያነሳሳል፣ ከፍ ያደርጋል ተብሎ የሚጠበቅ ጉዳይ ነው። መቼም እነዚህ የውጭ ባለሀብቶች ኢትዮጵያ ውስጥ መጠው መሬት ቦታ ለመግዛት በሚያደርጉት እንቅስቃሴ በእጅ አዙር የቱሪዝም እንቅስቃሴ ነው ማለት እንችላለን። መጠው ቤት መሬት እስኪገዙ ድረስ አልጋ ይዛሉ፣ ሆቴል ይጠቀማሉ፣ ገንዘባቸውን ያወጣሉ። ከተማም ራቅ ብለው እንኳን ባሄዱ የተወሰነ ቦታ ያያሉ። ይህ ደግሞ የቱሪዝም እድገቱን የተሻለ ያሳድገዋል ተብሎ ይጠበቃል። ትናንሽ ከሚባሉት ካፌዎች ጀምሮ የተለያዩ የሰርቪስ የሚሰጡ እንደ ታክሲዎች፣ የኢትዮጵያ አየር መንገድም ጨምሮ ሌሎችም አየር መንገዶች በዚህ ውስጥ ተሳትፎ ስለሚኖራቸው የተሻለ እንቅስቃሴ ይኖራል ተብሎ ይጠበቃል። በዋነኝነት እንግዲህ ከዚህ ከአዲሱ አዋጅ የውጭ ዜጎችን የመሬትና የንብረት ባለቤት እንዲሆኑ የሚፈቅደው አዲሱ አዋጅ ጋር ተያይዞ በጠንካራነት የምናነሳቸው ዋና ዋና ጉዳዮች እነዚህ ሲሆኑ ቀጥለን ደግሞ አዋጁ በመውጣቱ መጥፎ ወይም ደግሞ ደካማ ጎኖች የሚባሉትን አንድ በአንድ በዝርዝር እንመለከታለን። የመጀመሪያው እንግዲህ ቅድም ጠቀስ አድርገነዋል። እነዚህ የውጭ ዜጎች መጥተው መሬትና ቤት የሚገዙ ከሆነ ለነዋሪው የቤትና የመሬት ዋጋ እጅግ ከፍተኛ እየሆነ ዋጋው የማይቀመስ እየሆነ ይሄዳል ማለት ነው። ይህ ደግሞ እንግዲህ አሁንም ቤትና ንብረት ማፍራት ለማይችለው ሰው የባሰ የማይደረስ የማይቀመስ እየሆነ ይሄዳል ማለት ነው። ሌላው እንግዲህ የሚያስፈራው ነገር ምንድነው? እነዚህ ባለሀብቶች ገንዘብ ይዘው ይመጣሉ፣ የውጭ ዜጎች ማለት ነው። የፈለጉትን መሬት ወይም ቦታ መግዛት የሚችሉ ከሆነ አንድ የሚያስፈራውና አሁንም ብዙዎች እየተነጋገሩበት ያለው ነገር ምንድነው? ሰዎችን ከቀያቸው እንዲፈናቀሉ ሊያደርጉ ይችላሉ። በተለይ በኢትዮጵያ ውስጥ ባለው የመሬት ሕግ መሰረት እንግዲህ መሬት የህዝብና የመንግስት ነው ቢባልም እንደምናውቀው የመንግስት ነው። መንግስት እንደፈለገ ነዋሪዎችን ያስነሳል፣ ከፈለገ መንገድ ይሰራበታል፣ ካልፈለገ እንደፈለገ የሚያደርግበት አሰራር ነው ያለው። በዚህ ሂደት ውስጥ የውጭ ዜጎች መጠው ገንዘባቸውን አፍስሰው የሚፈልጉትን ቦታ መውሰድ የሚፈልጉ ከሆነ እዛ አካባቢ ላይ የሚኖሩ ሰዎች ይፈናቀላሉ። ከከተማ የመውጣት ወደማይፈልጉበት ቦታ የመሄድ እንደዚህ አይነት ነገሮች ተደጋግመው ሊከሰቱ ይችላሉ። አሁንም መንግስት በተለያየ ምክንያት ለምሳሌ በኮሪደር ልማት እያለ ሰዎችን ከአንድ ቦታ እያስነሳ ወደ ሌላ ቦታ የማፈናቀል ሂደት አለ። እዚህ ላይ እንግዲህ የውጭ ዜጎቹ ሲመጡ ደግሞ የባሰ እየተባባሰ ይሄዳል ማለት ነው። በተለይም መሀል ከተማ ላይ ያሉ ሰዎች አይን የሚባሉ ቦታዎች ላይ ቤት ያላቸው ሰዎች የዚህ ችግር ገፈት ቀማሽ ሊሆኑ ይችላሉ ተብሎ ይገመታል። ሌላኛው እንግዲህ ከዚህ ከአዲሱ አዋጅ ጋር ተያይዞ የሚነሳው ደካማ ወይም ደግሞ ኔጋቲቭ ሳይድ ብለን የምናነሳው ነገር የደህንነት ስጋት ነው። መሬት እንግዲህ ዝም ብለን መሬት የምንለው ጉዳይ አይደለም። አንድ ሰው መጥቶ ከውጭ ሀገር መጥቶ መሬት ወሰደ ማለት የራሱ እያደረገው ነው ማለት ነው። አስቡት፣ ትልልቅ ቦታዎች ላይ ትልልቅ ከተሞች ላይ አይን የሚባሉ ቦታዎች ላይ መጥተው ባለሀብቶች ንብረት ሲያፈሩ ወይም የፈለጉትን ነገር ሲገዙ የራሳቸው ሆኗል ማለት ነው። እዛ ቦታ ላይ የሀገሪቱ ዜጎች ማዘዝም ምንም ማድረግ አይችሉም ማለት ነው። ለምሳሌ ብዙ የምናያቸው ነገሮች አሉ። ከኢትዮጵያ ጋር የማይግባቡ ሀገራት ዜጎች መጥተው መሬት እንግዛ ቢሉ እንዴት ነው የሚደረገው የሚለውን ወደፊት የምናየው ቢሆንም አንዳንዴ አደጋ ሊያስከትል የሚችል የደህንነት ስጋት ሊፈጥር የሚችል ሁኔታ ሊፈጠር የሚችልበት ሁኔታም ይኖራል። ሌላው ደግሞ የደህንነት ስጋት የምንለው እንግዲህ ይሄ ሁኔታ የሚቀጥል ከሆነ ነዋሪዎች፣ ቀደምት ነዋሪዎች ኢትዮጵያውያን ከቦታቸው እየተፈናቀሉ ወደ ሌላ ቦታ የሚሄዱ ከሆነ አለመግባባት ሊፈጠር ይችላል። አለመግባባቱ በባለ ሀብቶችና በኢትዮጵያውያኑ መካከል እንዲፈጠር ምክንያት ሊሆን ይችላል። ከዚህ በተጨማሪም አለመግባባት
አለመግባባቱ በመንግስትና በነዋሪዎች በመንግስትና በባለሀብቶች ውስብስብ የሆነ ግንኙነት እንዲፈጠር ምክንያት ሊሆን እንደሚችልም ባለሙያዎች ከወዲሁ ስጋታቸውን እየገለጹ ይገኛሉ። ከዚህ ከአዲሱ ህግ ጋር ተያይዞ ግን 3 ጉዳዮችን ማንሳት እንፈልጋለን። የመጀመሪያው ነገር አሁን ባለው ሁኔታ መሬት የመንግስትና የህዝብ ነው ተብሏል። በዋነኝነት የሚቆጣጠረው ደግሞ መንግስት ነው። እኛም ከዚህ ቀደም ዘግበነዋል። መንግስት መሬት የግለሰብ እንዲሆን እየሰራ መሆኑን ከዚህ በፊት ተናግሮ ነበር። አንዳንድ እንቅስቃሴዎችም እንዳሉ አውቀናል። ነገር ግን ይህ ሁኔታ በሌለበትና መንግስት መሬትን በሚቆጣጠርበት ሁኔታ የትኛው የውጭ ዜጋ ነው መጥቶ መሬት የሚገዛው የሚለው ትልቅ ጥያቄ ነው። የሆነ ቦታ ላይ መጥቶ አንድ የውጭ ዜጋ መሬቱን ከገዛ በኋላ ነገ ከነገ ወዲያ ተነስ የሚባል ከሆነ ማንን አምኖ ቦታውን ይገዛል? እንዴትስ ገንዘቡን አምጥቶ አፍስሶ ቤት ሰርቶ ወይም ደግሞ እንደፈለገ የሚያደርገውን ነገር ለማድረግ ምን አይነት ዋስትና ይኖረዋል የሚለው አንደኛው የመጀመሪያው ጥያቄ የሚነሳበት ጉዳይ ነው። ሁለተኛው እንግዲህ በዚህ ጉዳይ ላይ ልናነሳ የምንችለው ነገር ምንድነው? ከዚህ ማን ሊጠቀም ይችላል የሚለው ነው። ከዚህ በዋነኛነት የሚጠቀመው እንግዲህ ማን ነው? መንግስት ነው የሚሆነው። አሁን ባለው ሁኔታ መሬት የመንግስት እስከሆነ ድረስ የተለያዩ አካባቢዎችን እየሸጠ ከፍተኛ የሆነ ገንዘብ ይሰበስባል ማለት ነው። ከዚህ በተጨማሪ መሬትና ቤት ያላቸው ሰዎችም ተጠቃሚ የመሆን እድላቸው እየሰፋ ይሄዳል ማለት ነው። ይህንን ስንል እንግዲህ ከፍተኛ የገቢ ምንጭ ያላቸው ደረጃ እናውጣ ከተባለ እላይ ያሉት የኢትዮጵያውያን የተሻለ ተጠቃሚ ይሆናሉ ማለት ነው። ከዚሁ ጋር ተያይዞ ግን እስካሁንም እንግዲህ መንግስት አዋጁ ሲወጣ በግልጽ እያንዳንዱ ነገር ሊጠቁም ይችላል። የመሰረተ ልማት በደንብ ባልተስፋፋበት ሁኔታ ማለትም መንገድ፣ ውሃ፣ የኤሌክትሪክ ሲስተም እንዲሁም ሌሎች መሰረተ ልማቶች ባልተስፋፉበት ሁኔታ ይህ አዋጅ መውጣቱ ምን ያህል ይጠቅማል የሚለውም አንድ ጥያቄ የሚያስነሳ ጉዳይ ነው። አዲስ አበባ ውስጥ እናውቃለን፣ ብዙ ቦታ የመብራት መቆራረጥ አለ። መንገዶች በሚጠበቀው ደረጃ አይደሉም። እንደውም ከብዙ አፍሪካ ሀገራት አንጻር መንገዱ የተሻለ ሊሆን ይችላል። ውሃ ግን በሳምንትም ውሃ የማያገኙ ሰፈሮች አሉ። እንዲህ አይነት ሁኔታ ባለበት ሁኔታ የትኛው የውጭ ዜጋ ነው መጥቶ የሚገዛው የሚለውም ሌላ ጥያቄ የሚያስነሳ ጉዳይ ይሆናል። እኛ እንግዲህ በራሳችን መንገድ ከዚህ ከአዲሱ አዋጅ ማለትም የውጭ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅደው አዲሱን አዋጅ ተንተርሰን ምን አይነት ጥቅሞች ይኖሩታል፣ ምን አይነት ጉዳቶችስ አሉት፣ ምን አይነት ጥያቄ የሚያስነሱ ነገሮችስ ሊነሱ ይገባል፣ ስጋቱ፣ ጥንካሬው፣ የተለያዩ አቅጣጫዎችን ለማየት ሞክረናል። እናንተም ውድ ቤተሰቦቻችን በዚህ በአዲሱ አዋጅ ዙሪያ ያላችሁን ሀሳብና አስተያየት በሀሳብ መስጫው ላይ ጻፉልን። የዩቲዩብ ቻናላችን ቤተሰብ ያልሆናችሁ ደግሞ የዩቲዩብ ቻናሉን ሰብስክራይብ በማድረግ የላይክ በተኑን በመጫን ቤተሰብ ሆናችሁ አብራችሁን እንድትዘልቁ በትህትና እንጠይቃለን።